ፐርሙቴሽን እንደ ኮምቢኔሽን ማለት ምንድነው የሚለውን ዛሬ እናያለን ማለት ነው። መጨረሻ ላይ ኤክሰርሳይዝ 8.4ን ሁሉንም ጥያቄ እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን ሁለት አክቲቪቲዎች አሉ። አክቲቪቲ 8.2 እና 8.3 ሁለቱንም እንሰራለን። እዚህ ጋር አክቲቪቲ 8.2 ምንድነው የሚለው ያው ስለ ፐርሙቴሽን ነው። መጀመሪያ ፐርሙቴሽን እናያለን በሁለት ክላስ ማለት ነው። የዛሬ መጀመሪያው እናያለን በፋክቶሪያል እንጀምራለን ማለት ነው። እዚህ ጋር አክቲቪቲ 8.2 what knowledge do you have about factorial of a number? ያው እዚህ ጋር ስለ ፋክቶሪያል ለማውራት ሳይሆን ፐርሙቴሽን ፋክቶሪያልን በብዛት ስለሚጠቀም ነው ማለት ነው። ስለዚህ መጀመሪያ ከዚህ በፊት የተማራችሁትን ፋክቶሪያልን ማስታወስ አለብን ማለት ነው። አክቲቪቲ 8.2 ምንድነው የሚለው what knowledge do you have about factorial of a number? compute እዚህ ጋር 5 ፋክቶሪያል ማለት ምን ማለት ነው? 5 ፋክቶሪያል ስንል ፋክቶሪያሉ 5 ወይ ደግሞ 5 ፋክቶሪያል ስንል ምን ማለታችን ነው? እዚህ ጋር ከ5 ጀምረን እስከ 1 ድረስ እያበዛን ነው የምንሄደው። ሲባዛ 5 ሲባዛ 4 ሲባዛ 3 ሲባዛ 2 ሲባዛ 1 እያልን ነው የምንሄደው ማለት ነው። ስለዚህ n ፋክቶሪያል ቢሰጠን ምንድነው ማለት ነው የምናደርገው? n ታይምስ n ማይነስ 1 ታይምስ n ማይነስ 2 ታይምስ እያልን እስከ 1 እስከሚመጣ ድረስ እናበዛዋለን ማለት ነው በዚህ መልኩ። ስለዚህ አሁን የ5 ፋክቶሪያል ማለት ምን ማለት ነው ማለት ነው? 120 የሚሆነው ምክንያቱም 5 ሲባዛ 4 ሲባዛ 3 ሲባዛ 2 ሲባዛ 1 120 ነው የሚሆነው። ስለዚህ 120 ብለን መመለስ እንችላለን ማለት ነው። ቢ ላይ የተጠየቅነው ደግሞ 9 ፋክቶሪያል ነው። ይህም በተመሳሳይ ሁኔታ መስራት ነው። 9 ፋክቶሪያል ማለት ደግሞ 9 ታይምስ 8 ታይምስ 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። ወይ ደግሞ ይሄ እስከዚህ ያለው 120 እንደሆነ አውቀናል። ከዛ እነዚህን አባዝተን በዚህ ማባዛት ነው። ይሄን ስናበዛው ስንት ይመጣል? 9 ሲባዛ 8 ሲባዛ 7 ሲባዛ 6 ሲባዛ 120 ማለት ነው። ስለዚህ ስንት ይሆናል? 362880 ማለት ነው። በዚህ መልኩ ይሄንን አክቲቪቲ መስራት ትችላላችሁ ማለት ነው። ወደሚቀጥለው ስናልፍ የዲፊኒሽን እዚህ የምናገኘው ፋክቶሪያል ማለት አሁን ያሳያችሁ ነው። ኤኒ ነምበር ኤን ፋክቶሪያል ማለት ኤን ታይምስ ኤን ማይነስ 1 ታይምስ ኤን ማይነስ 2 ታይምስ ኤን ማይነስ 3 እያለ እስከ 1 ድረስ እንደዚህ ማብዛት ነው። ዜሮ ፋክቶሪያል ማንኛውም ጊዜ ዜሮ ፋክቶሪያል ማለት 1 ነው ማለት ነው። ወይ ደግሞ ከ1 ፋክቶሪያል ጋር እኩል ነው። ሶ ዜሮ ፋክቶሪያል ኤንድ 1 ፋክቶሪያል አር ዘ ሴም ናቸው ማለት ነው። ኢን ኤግዛምፕል አለ እዚህ ኤግዛምፕል 1 4 ፋክቶሪያል 7 ፋክቶሪያል ይሄ በጣም ቀላል ነው። ይሄኛው አሁን 10 ኦቨር 8 ፋክቶሪያል ይሄ 10 ፋክቶሪያል ኦቨር 8 ፋክቶሪያል ብንባል ምን ማድረግ እንችላለን? 10 ፋክቶሪያል ማለት 10 ታይምስ 9 ታይምስ 8 ፋክቶሪያል ማለት እንችላለን። እስከ 9 ድረስ ያሉትን ጽፈን ወይም ደግሞ ሙሉን ከፈለጋችሁ ይሄ 8 ፋክቶሪያል ማለት እንደገና ማለት 8 ታይምስ 7 ታይምስ 6 ታይምስ 5 ታይምስ እያልን ማስቀመጥ እንችላለን። ኦቨር እዚህ ጋር 8 ፋክቶሪያል አለ። ይሄ 8 ፋክቶሪያል በፋክቶሪያል ይጠፋል ማለት ነው። ስለዚህ 10 ታይምስ 9 90 ይሆናል ማለት ነው። ከፈለጋችሁ ደግሞ እዚህ ጋር እንደዛም አላባዛም ካላችሁ 10 ፋክቶሪያል ማለት 10 ታይምስ 9 ታይምስ 8 ታይምስ 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ነው። 8 ፋክቶሪያል ማለት ደግሞ ኦቨር ብለን 8 ታይምስ 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ 3
ታይምስ 2 ታይምስ 1 ማለት ነው። ስለዚህ 8 በ8 ይጠፋል፣ 7 በ7 ይጠፋል፣ 6 በ6 ይጠፋል፣ 5 እንደዚህ ያላችሁ መሄድ ትችላላችሁ። ተመሳሳይ መልስ ነው የምናገኘው ማለት ነው። ይህንን በዚህ መልኩ መስራት ትችላላችሁ። እነዚህኞቹ ሁለቱ ቀላል ስለሆነ ያለፍኳቸው 45 ኦቨር 42 ፋክቶሪያል ብንባል አሁን ልክ እንደቀድሙ እየተነተኑ ለመሄድ ረጅም ጊዜ ስለሚወስድ 45 ፋክቶሪያል ኦቨር 42 ፋክቶሪያልን በቀላሉ እንዴት መስራት እንችላለን? 45 ፋክቶሪያል ማለት 45 ታይምስ 44 ታይምስ 43 ታይምስ 42 ፋክቶሪያል ማድረግ ይችላለሁ ማለት ነው። ይሄን ኦቨር 42 ፋክቶሪያል ይሄ 42 ፋክቶሪያል በ42 ፋክቶሪያል ይጠፋል። ከዛ 45 ታይምስ 44 ታይምስ 43 አባዝተን ማስቀመጥ ነው ማለት ነው። ይሄኛውን ደግሞ ስናየው 8 ፋክቶሪያል ኦቨር 8 ፋክቶሪያል ኦቨር 5 ፋክቶሪያል ታይምስ 2 ፋክቶሪያል ነው የሚለን። 8 ፋክቶሪያል ማለት 8 ታይምስ 7 ታይምስ 6 ታይምስ 5 ፋክቶሪያል ማለት ነው። ኦቨር እዚህ ጋር 5 ፋክቶሪያል ታይምስ 2 ፋክቶሪያል ብሎናል። እዚህ ጋር 5 ፋክቶሪያል በ5 ፋክቶሪያል ይጠፋል። እዚህ ጋር 2 ፋክቶሪያል 2 ታይምስ 1 ማለት ነው። እዚህ ጋርም ስለተሰራ እያየን መሄድ እንችላለን። እዚህ ጋር ስለሚጠፋ እዚህ ጋር ምን ይቀራል? 8 ታይምስ 7 ታይምስ 6 ኦቨር እዚህ ጋር 2 ፋክቶሪያል ማለት 2 ታይምስ 1 ማለት ነው። ስለዚህ 2 ማለት ነው። 2 ይሆናል። እዚህ ጋር በሁለት ስናቃልል ይሄ 3 ይሆናል። ስለዚህ 8 ሲባዛ 7 ሲባዛ በ3 ማድረግ ነው ማለት ነው። በቀላሉ በዚህ መልኩ መስራት ትችላላችሁ። እዚህ ላይ ስለተሰራ ማየት ትችላላችሁ። በተመሳሳይ ሁኔታ ተሰርቷል ማየት ትችላላችሁ ማለት ሲምፕል ነው። ሁለተኛው ምንድነው? ፋክቶሪያልን ካየን ፐርሙቴሽን ለዛሬ የተወሰነ ነገር እናይና ኔክስት ነው በደንብ የምናየው በኤግዛምፕል። እንደዚሁም ፐርሙቴሽን ለምን ይጠቅማል የሚለው በደንብ እናያለን ማለት ነው። ስለ ፐርሙቴሽን እዚህ ጋር አክቲቪቲ ተሰጥቶናል፣ እሱን እናያለን። አንደኛ ጥያቄ አክቲቪቲ 8.3 7 ፋክቶሪያል ኦቨር 7 ማይነስ 5 ፋክቶሪያል ነው የሚለው። ይሄ 7 ፋክቶሪያል ኦቨር 7 ማይነስ 5 ፋክቶሪያል ነው የተሰጠን። ስለዚህ 7 ፋክቶሪያል ማለት የስረኛውን እንስራው መጀመር 7 ፋክቶሪያል እንደነበር ተውና ከ7 ላይ 5 2 ነው 2 ፋክቶሪያል 2 ፋክቶሪያል። ስለዚህ ይሄ 7 ፋክቶሪያል ማለት 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ አንዳንድ እየቀነስን ከሁሉም ጋር እያበዛን ምን ታይምስ እዚህ ጋር ከፈለጋችሁ ታይምስ 1 ብላችሁ መሄድ ትችላላችሁ። ከፈለግን ደግሞ 2 ፋክቶሪያል ብለን በዚህ 2 ማጥፋት እንችላለን። 2 ፋክቶሪያል ማለት ደግሞ 2 ታይምስ 1 ማለት ነው። ስለዚህ 2 ታይምስ 1 በ2 ታይምስ 1 ይጠፋል። ስለዚህ ይህንን ማብዛት ነው። ስናበዛው ስንት ይመጣል ማለት ነው? 2500 ይመጣል። ይሄ ቀላል ነው የማባዛት ፕሮብሌም እንጂ ቀላል ነው ማለት። ስለዚህ ይሄንን 7 ሲባዛ 6 ሲባዛ 5 ሲባዛ 4 ሲባዛ 3 ብለን ይሄን ይመጣል ማለት ነው። ቢ ላይ የተሰጠንን ደግሞ ስናይ 11 ፋክቶሪያል ኦቨር እዚህ ጋር ከ11 ላይ 3 ስንት 8 8 ፋክቶሪያል ማለት ነው። 11 ማለት ምን ማለት 11 ፋክቶሪያል ማለት ምን ማለት ነው? 11 ፋክቶሪያል ማለት 11 ታይምስ 10 ታይምስ 9 ታይምስ 8 ፋክቶሪያል ማድረግ እችላለሁ ማለት ነው። ይሄን 11 ፋክቶሪያል ኦቨር እዚህ ጋር 8 ፋክቶሪያል አለ 8 ፋክቶሪያል እንላለን። ይሄ 8 ፋክቶሪያል በዚህ 8 ፋክቶሪያል ይጠፋል። እዚህ ጋር 10 ሲባዛ 9 90 ነው። 90 በ11 ማብዛት ነው። 90 ሲባዛ በ11 ማለት እንደዚህ እንደምናደርገው ያው 90 ይሄ 0 9 990 ማለት ነው። 990 ይሄን
ስለዚህ 9 ይሆናል ማለት ነው። ወደ ሲ ላይ ወደ ተሰጠን ደግሞ ስናልፍ ሲ ላይ ተሰጠን እዚህ ጋር 9 ፋክቶሪያል ኦቨር እዚህ ጋር ከ9 ላይ 2 ስንቀንስ ስንት ነው? 7 ፋክቶሪያል ነው የሚሆነው። ሶ ይሄ 9 ፋክቶሪያል ማለት 9 ታይምስ 8 ታይምስ 7 ፋክቶሪያል ማለት ነው ኦቨር 7 ፋክቶሪያል። ይሄ 7 ፋክቶሪያል በ7 ፋክቶሪያል ይጠፋል። ስንት ይሆናል ማለት ነው? 9 ሲባዛ 8 72 ይሆናል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ ማለት ነው። ወደ ቢ ላይ ወደ ሁለተኛ እንለፍ። ሁለተኛ ጥያቄ ምንድነው የሚለው ኮንሲደር ኤ ቢዝነስ ኦነር ሁ ሃዝ ቾይስ ኦፍ 5 ሎኬሽን ኢን ዊች ቱ ስታብሊሽ ሄር ቢዝነስ። እዚህ ጋር ቢዝነስ ለመጀመር 5 ቦታዎችን ለመምረጥ አሰበች ማለት ነው። የሆነች ቢዝነስ ለመስራት የምትፈልግ ሰው ማለት ነው። ዜን እነዚህን 5 ቦታዎች ራንክ ትሰጣቸዋለች። ራንክ ስትሰጣቸው አምስቱን ራንክ የሚሰጠው በምንድን ነው? እዛ ጋር ባለው ተከራይታ ነው ልከፍት የፈለገችው የቤቱን ዋጋ በቤቱ ዋጋ ሊሆን ይችላል። እንደገና በኳሊቲው እንደገና ፓርኪንግ ማለት መኪና ማቆሚያ ያለው ወይ ሆቴል ከሆነ ለምሳሌ የሚከፈተው መኪና ማቆሚያ ሊኖረው ይገባል። ስፋቱ ብዙ ክራይቴሪያዎች አሉ። በእነዛ ክራይቴሪያ መሰረት እነዚህን 5 ቦታዎች ራንክ ይደረጋሉ ማለት ነው። ስለዚህ ራንክ ሲደረጉ እነዚህ 5 ቦታዎች ስንት ፕሮባቢሊቲ አላት ራንክ የማድረግ ማለት ነው። እነዚህን ቦታዎች ኤቢሲዲን በላቸው አምስቱን። ለምሳሌ ቦታዎቹን አናውቃቸውም። 5 ቦታዎች አሉ። እነዚህን 5 ቦታዎች ምን ያህል ጊዜ ኦርደር ታደርጋቸዋለች? ራንክ ትሰጣቸዋለች። ለምሳሌ በኤ ብቻ እንኳን ኤን ብቻ አንደኛ ደረጃ ላይ ብናስቀምጠው ወይ ደግሞ ኤ ነው የኔ ምርጫ አንደኛ ብለን ብናስብ እንኳን ከኤ ቀጥሎ የሚመጡት የቀያየርን በኤ ብቻ ኤን አንደኛ አድርገን እንደዚህ አሁንም ኤን ብቻውን እንደዚህ አድርገን እንደዚህ መቀየር እንችላለን። በዚህ መልኩ ኤቢሲዲ ኢኤፍ የመጀመሪያ ኤሲ ቢን ሶስተኛ ላይ አድርገን በዚህ መልኩ እንደዚህ ስናደርገው ይሄ ነው ይመጣል። እዚህ ጋር ኤ ሲ ቢ ይሄ ኦልሬዲ እዚህ ጋር ይሄ ተደግሟል እዚህ ጋር ስላለ ማለት ነው። ይሄ አይሆንም። ይሄኛው ከዚህ ጋር ኤቢ ዲሲ ማለት ነው። እዚህ ጋርም እንደዚህ በኤን ብቻ መጀመሪያ አድርገን እንኳን ማለት ነው። አሁንም ኤን መጀመሪያ አድርገን ይሄ ሁሉም እነዚህ ሁሉ ምርጫዎች አሉ ማለት ነው። ይሄ ማለት ምን ማለት ነው? እያንዳንዱ ቢን ለምሳሌ መጀመሪያ አድርገንም ይሄን ሁሉ ቻንስ ይኖረናል ማለት ነው። ቢን መጀመሪያ ሲንም ስናደርግ እንደዚህ። ስለዚህ እነዚህን በዚህ መልኩ ሪአሬንጅ ስናደርጋቸው ምን ይሆናል ማለት ነው? 5 ፋክቶሪያል ነው የሚሆነው ማለት ነው። ይሄ 5 ፋክቶሪያል ጊዜ ምን ፐርሙቴት ማድረግ ይችላል ወይ ደግሞ ኦርደር ማድረግ ይችላል ማለት ነው። 5 ፋክቶሪያል ማለት 5 ታይምስ 4 ታይምስ 3 ታይምስ እነዚህ እንደ ኤግዛምፕል ሰራናቸው በኤ የጀመሩት ናቸው እንጂ በቢ አለ፣ በሲ አለ፣ በዲ፣ በኢ፣ በኤፍ አለ። በሁሉም ብንሰራ ይሄንን ቻንስ 5 ፋክቶሪያል ብለን ነው የምንቆጥረው ማለት ነው። ስለዚህ 5 ፋክቶሪያል ማለት 120 ነው። 120 ብለን ማስቀመጥ እንችላለን። ስለዚህ ፋክቶሪያል ለዚህ ይጠቅመናል ማለት ነው። ሌላ እዚህ ጋር ፐርሙቴሽንን ዲፋይን ሲያደርገው ምንድነው የሚለው the arrangement of an n object in specific order using r object at a time is called permutation of n object taking r object at a time. It is written as p permutation ለማለት ነው። permutation of n r or n p r ማለትም እንችላለን። ብዙ ጊዜ በዚህ ወይ በዚህ n p r ብለን እንደዚህ ወይም ደግሞ permutation of n r ማለት ነው። ይሄ ለምሳሌ የቅድሙ ይሄ አክቲቪቲ ላይ የተሰጠን በዚህ ብንገልጸው ምንድነው የሚሆነው? ፒ ኦፍ አምስቱንም ነው ኦርደር ያደረገችው አምስቱንም ሪአሬንጅ የምናደርገው ማለት ነው። ስለዚህ ፒ 5 5 ነው 5 permutation 5 ማለት ነው። ስለዚህ ይሄ ደግሞ ምን ማለት ነው? በፋክቶሪያል ስንገልጸው 5 ፋክቶሪያል ኦቨር 5 ማይነስ 5 ፋክቶሪያል ነው የሚሆነው ማለት ነው። 5 እንደዚህ ይሆናል። ይሄ
5 ፋክቶሪያል ማለት 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። ይሄ 5 ማይነስ 5 ዜሮ ነው። ዜሮ ፋክቶሪያል ማለት ምን ማለት ነው ብለናል? 1 ማለት ነው። ስለዚህ ያያችኋል ቅድም 120 ነው የሚመጣ ያልኳችሁ ለዚህ ነው። ስለዚህ 5 ፋክቶሪያል ኦቨር 1 5 ፋክቶሪያል ነው የሚሆነው። 5 ፋክቶሪያል ማለት ደግሞ 120 ማለት ነው። ሶ ይሄንን እንደዚህ ነው የምንገልጸው የሚለውንም በዚሁ ማየት ትችላላችሁ ማለት ነው። እዚህ ጋር ሌላ ተጨማሪ እንደ ኤግዛምፕል ነገር አለ። this formula can be derived this way suppose that there are 5 balls of different colors 5 የተለያየ ከለር ያላቸው ኳሶች አሉ። you want to pick up 3 of them and line them up እዚህ ጋር ሶስት እያወጣን ሶስቱንም በምን ማስቀመጥ ፈለግን? በኦርደር ማስቀመጥ ማለት ለምሳሌ ቀይ በአንዴ ስናወጣ ማለት ነው። ቀይ፣ ጥቁር፣ ነጭ ብናወጣ እንደረድራቸዋለን ማለት ነው። እዚህ ጋር ሬድ፣ ዋይት፣ ግሪን እንደዚህ እንደረድራቸዋለን ማለት ነው። በስቴፕ እንደረድራቸዋለን እያወጣን የሆነ ቦርሳ ውስጥ ወይም ደግሞ የሆነ ማስቀመጫ ውስጥ ቢሆኑ ያሉት እያወጣን ፒክ እያደረግን ኦርደር እናደርጋቸዋለን ማለት ነው። how many different ways will have arrange the three balls arrange ሶስቱን እያወጣን በምን ያህል ጊዜ አሬንጅ እናደርጋቸዋለን? የምናወጣው ብዛታቸው ስንት ነው? 5 ኳሶች አሉ ከለራቸው የተለያየ ማለት ነው። ከነዛ 5 ኳሶች ውስጥ ምንድነው ሶስቱን ነው የምናወጣው። ሶስቱን ስናወጣ ምን ያህል ጊዜ ሪአሬንጅ እናደርጋቸዋለን? ሶስቱን ስንባል ምን እናደርጋለን? የምናወጣው ብዛቱ 5 ነው። ስለዚህ ፐርሙቴሽን 3 ነው ማለት ነው የሚለው። ስለዚህ በቀላሉ በዚህ መስራት እንችላለን። ፐርሙቴሽን ኦርደር የሚደረግ ወይ ደግሞ አሬንጅ ለሚደረግ ነገር ነው የምንጠቀምበት ማለት ነው። ብዙ ጊዜ ይሄንን ብንሰራውን 60 ነው የሚመጣው። እዚህ ጋር ተሰርቷል ማየት ትችላላችሁ ማለት ነው። ወደዚህኛው ስንመጣ ኖት the number of permutation of set of n object taken all together is denoted by p n n or n pn and is equal to n ፋክቶሪያል ነው ማለት ነው። ቀደም አክቲቪቲ ላይ ስናይ የነበረው አምስቱንም ነው አይደል? ኦርደር እያደረገ ያለው 5 ቢዝነስ ኤሪያዎች ተመረጡ። እነዛን 5 ቢዝነስ ኤሪያዎች ስንት ጊዜ ራንክ ማድረግ ትችላለች? ከ1 እስከ 5 ማለት ነው። ስለዚህ 5 ጊዜ ነው እዚህ ጋር ሪአሬንጅ አድርጎ ያለ ማለት ነው። እዚህ ጋር በምንሄድበት ጊዜ discuss the number of different way she can rank the 5 equation አምስቱንም ነው። ስለዚህ አምስቱን ስለሆነ ምንድነው ማለት ነው n permutation n ማለት ነው። ይሄ ማለት ደግሞ ከn ፋክቶሪያል ጋር እኩል ነው ማለት ነው። ይሄንን በዚህ መልኩ ማያስ ትችላላችሁ። ሌላ ተጨማሪ ኤግዛምፕል አለን። compute the following permutation ነው የሚለው እዚህ ጋር permutation of 7,4 ማለት ነው። ይሄ ማለት ምን ማለት ነው? ይሄ 7 ፋክቶሪያል ኦቨር 7 ማይነስ 4 ፋክቶሪያል ማለት ይሄ ማለት ነው። ሶ 7 ፋክቶሪያል ማለት ደግሞ 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ 3 ፋክቶሪያል ማለት ነው። ሶ ኦቨር 7 ማይነስ 4 ማለት ደግሞ ስንት ነው? 3 ነው። 3 ታይምስ ፋክቶሪያል 3 ፋክቶሪያል ሶ 3 ፋክቶሪያል በ3 ፋክቶሪያል ይጠፋል። ይሄን አባስተን ማስቀመጥ ነው። ሌሎቹን በዚህ መልኩ በቀላሉ ነው የምንሰራቸው። እዚህ ጋር ስለተሰሩ ማየት ትችላላችሁ። ልክ እንደዚህ ማለት ነው። በዚህ መልኩ ነው የሚሰሩት ማለት ነው። ቀጥታ ወደ ኤክሰርሳይዝ 8.4 ስንሄድ አንደኛ ጥያቄ find the factorial of each of the following numbers ነው የሚለን። ኤ ላይ 5 ፋክቶሪያል ይሄ ቀላል ነው። 5 ፋክቶሪያል ማለት ምን ማለት ነው? 5 ፋክቶሪያል ማለት 5 ታይምስ 4 ከሱ በታች ያሉትን እያበዛን ነው። ከ5 በታች ናቹራል ነምበር ስንት አለን? 4 3 2 1 አለ። ስለዚህ በእነዛ ማባዛት ነው። ስለዚህ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 120 ማለት ነው። 120 ነው። ቢ 8 ፋክቶሪያል ይሄን ደግሞ በቀላሉ ከፈለግን ምን ማድረግ እንችላለን? እስከዚህ ያለውን ቅድም ይሰራ ነው አላል። ይሄ 120 ስለዚህ 8 ሲባዛ 7 ሲባዛ 6 ሲባዛ 120 ማለት ትችላላችሁ። ምክንያቱም ይሄኛው 120 ነው።
ሶ ስንት ይመጣል? 8 ፋክቶሪያል ማለት ከ8 በታች ያሉት ናቹራል ነምበሮች እነማን ናቸው? 7 6 5 4 3 2 1 ናቸው። በእነሱ ማብዛት ማለት ነው። ስለዚህ 40320 ይመጣል ማለት ነው። ስለዚህ ቢን በዚህ መልኩ መስራት ትችላላችሁ። ሲም በተመሳሳይ ሁኔታ ነው። ቁጥሩ በዛ ይላል እንጂ ምንም የሚያስቸግር ነገር የለውም። 30 ፋክቶሪያል ማለት ከ13 በታች ያሉትን ናቹራል ነምበሮች ማብዛት ነው። ስለዚህ በ13 ማለት ነው። ስለዚህ 13 ሲባዛ 12 ሲባዛ 11 ሲባዛ 10 ሲባዛ 9 ሲባዛ 8 ሲባዛ 7 ሲባዛ 6 ሲባዛ 5 ሲባዛ 4 ሲባዛ 3 ሲባዛ 2 ሲባዛ 1 ነው። እስከ 8 ያለውን በቀላሉ መስራት ከፈለጋችሁ ቅድም ስንሰራ አግኝተነዋል። ከዚህ በታይ ይሄ ነው። እነዚህን አባዝተን በዚህ ማብዛት በ40320 ይሄን ማብዛት ማለት ነው። ስናበዛው ይሄን ቁጥር ይመጣል። በዚህ መልኩ ነው። በጣም ቀላል ነው። የማባዛት ችግር ነው እንጂ ሌላ ችግር የለውም። ሁለተኛ ጥያቄ ላይ ስንሄድ ኮምፒውት ዘ ፎሎዊንግ ፐርሙቴሽን ነው የሚለን። ኤ ላይ የተጠየቅነው ፒ ፐርሙቴሽን ኦፍ 5 ኤንድ 1 ነው። ይሄ ማለት ምን ማለት ነው? 5 ፋክቶሪያል ኦቨር 5 ማይነስ 1 ፋክቶሪያል ነው። 5 ፋክቶሪያል ማለት 5 ታይምስ 4 ፋክቶሪያል ማለት ነው አይደለ? ማለት ማድረግ እንችላለን እንደዚህ። 5 ማይነስ 1 ፋክቶሪያል ማለት ደግሞ ከአምስት ላይ አንድ ስንቀንስ 4 ነው። 4 ፋክቶሪያል ማለት ስለዚህ 4 ፋክቶሪያል በ4 ፋክቶሪያል ማጥፋት እንችላለን። ወይም ደግሞ ከፈለግን ምን ማድረግ እንችላለን? 5 ፋክቶሪያል ማለት ምን ማለት ነው ብለን እንቀጥል። 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ኦቨር ላይ ያሰመርኩኝ ኦቨር 4 እዚህ ጋር 5 ታይምስ ማይነስ 1 ፋክቶሪያል ማለት 4 ፋክቶሪያል 4 ፋክቶሪያል ማለት ደግሞ 4 ታይምስ 3 ታይምስ 2 ታይምስ 1 ይሄ በዚህ ይጠፋል አንድ አይነት ስለሆነ፣ ወይ ደግሞ 4 በ4 3 በ3 2 በ2 1 በ1 ይጠፋል 5 ይቀራል ማለት ነው። ልክ እንደዚህ በቀላሉ ግን በዚህኛው ብንሰራ የተሻለ ነው። ስለዚህ እዚህ ጋር 4 ፋክቶሪያል በ4 ፋክቶሪያል ይጠፋል which is 5 ማለት ነው። ቢ ላይ 5 minus 2 ፋክቶሪያል 5 permutation of 5 ኮማ 2 ማለት ነው። ይሄ ደግሞ 5 ፋክቶሪያል ኦቨር 5 minus 2 ፋክቶሪያል። ይሄ 5 ፋክቶሪያል ማለት 5 ታይምስ 4 ታይምስ 3 ፋክቶሪያል ማድረግ ይችላል። እዚህ ጋር ደግሞ 5 minus 2 ፋክቶሪያል ማለት ከ5 ላይ 2 3 ነው። 3 ፋክቶሪያል ማለት እዚህ ጋር 3 ፋክቶሪያል በ3 ፋክቶሪያል ይጠፋል። 5 ሲባዛ 4 20 ይሆናል ማለት ነው። ሲ ላይ የተሰጠን ደግሞ ይሄ ነው። ፐርሙቴሽን ኦፍ 5,3 ይሄ ደግሞ 5 ፋክቶሪያል ኦቨር 5 ማይነስ 3 ፋክቶሪያል ነው። 5 ፋክቶሪያል ማለት ይሄኛውንም ልክ እንደሚጠፋልን አድርገን መስራት እንችላለን። 5 ታይምስ 4 ታይምስ 3 ታይምስ 2 ፋክቶሪያል ይሄ 2 ፋክቶሪያል በ2 ፋክቶሪያል ይጠፋል። እዚህ ጋር የምንቀረን 5 ታይምስ 4 20 ነው። 20 ሲባዛ በ3 60 ነው ማለት ነው። ስለዚህ መልሳችን ለሲ 60 ይሆናል ማለት ነው። ሌላው ይሄኛው ነው። ሲ እዚህ ጋር ሲ ሳይሆን ዲ ነች። ዲ 5 permutation of 5 ኮማ 5 ይሄ ደግሞ ልክ እንደ ሌሎቹ 5 ፋክቶሪያል ኦቨር 5 ማይነስ 5 ፋክቶሪያል ነው የሚሆነው። 5 ማይነስ 5 ፋክቶሪያል 5 ፋክቶሪያል ማለት 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። 0 እዚህ ጋር 5 ማይነስ 5 0 ነው። 0 ፋክቶሪያል ማለት ደግሞ 1 ነው ብለናል። ስለዚህ ይሄ ስናበዛ ያው 120 ነው የሚመጣው። ቅድም ሰርተናል። 120 ኦቨር 0 ፋክቶሪያል ማለት 1 120 ኦቨር 1 which is 120 ማለት ነው። ስለዚህ ኤክሰርሳይዝ 8.4 ሁሉንም ጥያቄ በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ኤክሰርሳይዝ 8.5 እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ